ፋቱኝ ኖ ሞር ድራማ እና ለልስል ዝቅ ልታረጉኝ የምፈልጉ አዱኒ ግን በቃ እንደዚህ ሰው ፍቅር አለኝ በቂ ነው ለኔ። ጆን ዳንኤል አንተ ከመጣ በኋላ እኛ ሰላም አጣናው። እናንተ ስለ ጃኒ ጉድ ሰማችሁ? የሰራችሁ ስህተት አለ፣ ቪዲዮዎች አሉ። እናንተ እሷን እንድትተርቡ እንድትስቁባት ተንኮለኛ እንኳን አይደለም። አላችሁን፣ አስጠላችሁን፣ በጣም ቅፍፍ አላችሁን። ጃኒ ከገባን እኔ አንቺ ኪዱ እንገባለን። ጆን ምንም ይሁን አሁንም አሜሪካ እየሄድኩኝ ስለሆነ በደንብ አድርጌ ሰላም ቤተሰብ እንዴት ናችሁ? ያሉ ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዲስ በወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ያው ከሰሞኑን በጣም አነጋጋሪ የሆነ ነገር ተከስቷል። እሱ ምንድነው? በጆን ዳንኤል በአዶናይና በጃኒ ማል በጣም በቃ ያው ሶሻል ሚዲያውን ኦልሞስት የተቆጣጠረው በሚባል ደረጃ ከባድ ነገር ተፈጥሯል። በጣም ከባባድ ሚስጥሮች እየወጡ ነው። አዶናይ ምን አለ? በጣም ብዙ ነገሮችም እየተፈጠሩ ነው። ብዙ የተለያዩ ቪዲዮዎችም አሉ። ሁሉንም አብረን ምን ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆኑ፣ በተለይ አዲስ ሆናችሁ ሰብስክራይብ ሳታደርጉ ምትዩ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆኑ እንዳይረሳ። ቪዲዮ ደግሞ በላይክ እንጀምር፣ ያው ለብሶ እንዲደርስ ስለሚረዳኝ። ወደ ዛሬ ቪዲዮቹ እንሂድ። አሁን እንዴት ነው? ከዛ ሀዘን በኋላ ወደ ስራ መመለስ አልከበደ? እኔ አልዋሽም። ከዛ በኋላ የዛኑ ጊዜም በቃ አልሰራም ብዬ ነበር። ምክንያቱም በጎርፍ አደጋ ነበር እንትን ያለው ከመሰለም ከላይ ከዳገቱ ነበር ውሃ የመጣውና በጣም ብዙ መጋዘን ሙሉ ነው የወደቀ ነበርና ቤት የለም። ቤቱን ስንል ነፍሱን ይማረውና ታናሽ ወንድሜን በህይወት አጣ ነው። ከዛ እሱ ላይ ስንሰራ ይሄ ነው ወንድሜ። የ6 ዓመት ታናሽ ወንድሜ ነው። ግን እድሜ ነው ትንሽ እንጂ ታላቂ ነው። በጣም ጎዝ ነበር። በጣም ኢቭን አሁን ድረስ የምሰራው ዩቲዩብ ላይ ብዙ ነገሮች ሐሳብ ይሰጠኝ ነበር። ማማከረው እሱ ነበር። አንድ ቤት ነበርን እንትን ላይ ከኔ የቪዲዮ መሰራበት ክፍል ነበር። መናረው ላይ ቀረጻ እንደዚህ ያለ በዚህኛው በኩል አልጋ አለ። ትሰራለህ፣ ትተኛለህ፣ ትነሳለህ፣ ትሰራለህ ነበር የሆነና ሆነ ጊዜ በኋላ መርካቶም ገብቶ ነበር። እሱን አስገብቼው እሱ ሰፕላየር እኔ ሻጮኝ ነበርላ እሱ አከፋፋዮቹ ጋር ነበር የገባውና በቃ አንድ ቃታ መጣልኝም ያልኩ እሱ ነበር ማስቸገረው እንደው ከነሱ በኋላና በቃ እሱንም በህይወት አጣ ነው። ከዛ ከ10 ቀን በኋላ ደግሞ እሱን ልታሳድግ የመጣች ከክፍለ ሀገር አንደታችን ነበር ከኛ ጋር ያደገች ላይ እንደዚህ ብዬ ማብራራት ይከብደኛል። ላይ እንደ እህታችን ነች ከእህትም በላይ ነች። እሷም ከ10 ቀን በኋላ ሳም በኋላ በጣም ውሃ ውስጥ ስለገባ እሷም እንትናልና ተደራረበብን ነገር አልሰራም ማለት በቃ በዛ ላይ የኔ ኮንቴንት አይሆንም። የሚያስቅ ኮንቴንት ላይ እንደዚህ ነገር ሲመጣ በጣም ይከብዳል መስራትና አልሰራም ብዬ ነበር። ምንም በቃ የለኝም፣ ምንም ነገር የለኝም። ፋሚሊም አጋጣሚ ሆኖ ደግሞ ከ4 ቀን ወር ከ5 ቀን በፊት ደግሞ ታላቅ ወንድሜ መኪና አደጋ ደርሶበት ነበር። ተደራረበ ነገሩ። እነሱም የተረፉት እዛ ስለሄዱ ነገር ሆነ። እኔም በቸርነቱ ነው የወጣሁት እንጂ እዛ ውስጥ ነበርኩኝ። እኔ ራሱ ቀጣይኛው ቤት ፊት ለፊት ያለው ቤት ነበርኩኝና እኔ እንዴት እንደወጣሁ አላውቅም። በቃ ምናልባት ሁለተኛ እድል ላይ የኖርኩ ይሆናልና አለው ብቻ ነኝና ከዛ በኋላ የዛ ሰዓት የነበሩ እዚህ ኢቤስ ላይ መተን ነበር እና አስፋው የነበሩ ጊዜ ምናምን ነገርና ሰውም ሰፖርት አደረገን ምናምን ብቻ አሪፍ ነው። ተመስገን። ቤትም እንትን ተብሏል። የሰው ልጅ መቼም በህይወት አጋጣሚ ብዙ ነገር ያጋጥማል። የአድዋን ጦርነት ያልተሳተፈው ብቸኛው እምነት ፕሮቴስታንት ነው። ምክንያቱ ምንድነው ሲባል ደግሞ የዛኔ ስላልነበረ ነው አለ ፓስተር ሶፊ ነው ያለው። እስቲ ይህንን ቪዲዮ ሰምታችሁ ተመለሱ፣ ሀሳባችሁን በኮሜንት ግለጹልኝ። ታዲያ እነሱ ምን ነበሩ በወቅቱ? ኦርቶዶክስ ክርስቲያን። ወይኔ ለምንድን ነው ፕሮቴስታንት ውስጥ እና በተለይ ፓስተሮቹን ጨምሮ የሀገር ፍቅር ለምንድን ነው የማይታይባችሁ? ስለ ሀገራችን ስለ ኢትዮጵያ በየስቴዲየሙ በየክሩሴድ እየተደረገ ሲጸለይ ሰምተህ አታውቅም ትላላችሁ? እሱ የኢትዮጵያ ባንዲራ አንድ የእስራኤል ባንዲራ ማድረጋችሁ እናያችኋለን። እሱ አይደለም አይደለም። ከዛ አልፎ እኮ ትላንትና ያከበርከው አድዋ ጦርነት ላይ ፕሮቴስታንቶች የነበራቸው ሚና ምን ነበረ? አለመኖር ነው ማለት ሚናቸው አለመኖር ነው። በዘመኑ የሉማ ለአባቶቻችን የነበረ አሳየኝ አንድ ጴንጤ። አያ አባቶቻችን ምን ነበሩ? የማ አባቶች? የኛ አባቶች ቀድሞ እዛ አልዘመቱም። ከወላይታ ሰው አልዘመተም፣ ከሀዲያ ሰው አልዘመተም፣ ከጉራጌ ሰው አልዘመተም። ክርስቲያኖች ዘምተዋል። ታዲያ እነሱ ምን ነበሩ በወቅቱ? ክርስቲያን፣ ኦርቶዶክስ ክርስቲያን። ወይኔ ማስረጃ ወይኔ ነው። አንድ እየነገርኩ ነው እንግዲህ። በዛ ዘመን አልነበርኩም። ፓስተር ሶፊ ነበር አልልም እኮ ነበሩ። አይደለም አንተ እምነቱም አልነበረም እኮ ነው እንጂማ እኔም አንተም አልነበርንም በዘመኑ። የዛ ጊዜ
እምነትም የለም አይደለም አንተ በቃ ከሌለ የለም ነው እኮ ሌላ ይሄን ያህል የሚያስፈው ነገር ነው። ይሄን ያክል እኮ የሚያጨቃጭቅ ነገር አይደለም። እውነት የለም ነው። ሴቶች ዩኒቨርሲቲ ውስጥ እያለች እየነካካች ይቀፋል፣ አትንኪኝ፣ በቃኝ፣ ተይኝ እያለቻት ዩ ላይክ ሚ አይደለም አይ ላይክ ዩ ዩ ላይክ ሚ ነው የምትላት ራሱ። ላክልኝ፣ አሳያቸዋል፣ አሰማቸዋለሁ። ማተር ያደርጋል፣ የሰዎች ማንነት ማተር ያደርጋል። ተመልሼ ስገባ ተቀበለኝ፣ እኔ በዚሁ በውስጥ እልክላለሁ። እሺ አስገባለሁ በላይ። ኦኬ ጠይቅኝ፣ ሞመንትና አሰማቸዋለሁ። አንድ በአንድ እንሄዳለን። እንትኑን ጎሄ። እሺ እኔ የሰማሁትን በዛውም ልናገር ነው። እንደ የሊያ ሾው ብዬ ማስበው ኮንቴንቷ እንደ ወንዲ ዊሊያምስ ሾው ይመስለኛል። ሺ ጀስት ጎስ አውት ዜር እና የምታወራውን ነገር ታወራለች፣ ስለሰው ታወራለች፣ በቃ እና ላይፏን ትኖራለች። ሊያን ግን ታርጌት ያደረጓት ይመስለኛል። ብዙ ወንጀል የተሰራ ነገር አለና እሱን ለመሸፈን ነው ይባላል። አይ ነው ጂጂ ታውቂ ይሆናል። ይሄንን ግን ይሄ ነገር እያለ ሁለቱን ልጆች ብቻ ወተሽ ለምን ስፔሲፊካሊ እነሱን ይቅርታ በይ። ጂጂ ምንድነው የምታውቀው? ጠይቃት። የምታውቂ ከሆነ ብዬ ነው። ሰሞኑን ሲወራ የነበር የ12 ዓመት ልጅ ጃኒ ከወለጋ ይዛ ሄዳ የሞተች ልጅ ጎንደር ላይ የሞተችው ተደፍራ አሁን ጎንደር ላይ የሞተች 12 ዓመት። ስለሱ ጉዳይ ዶንት ወሪ እንሄድበታለን። ምክንያቱም እንሄድበታለን በጣም ይሄን መንግስትን ስለምንጠይቅ መንግስት ወርቄ የምታመጣውን ነገር ኖ ወርቄ ብቻ አይደለም እኮ ይሄ ብዙ ሰው እኮ ነው ያሉት። ሌላም ሰው ብቻ ሳውንድ ሞመንት ምን መሰላችሁ? አንድ ያዳምጡ። ይሄ ሁሉ ጉዳይ ቆይ ቪዲዮ እናዳምጠውና ሞመንት ጠብቂ። ምክንያቱም እዚህ ውስጥ ስለምታነሳው ከዛ በኋላ ይሄ ሁሉ የተነሳ ማንና ማንን ለመደበቅ እንደሆነ እኮ ያስታውቃል። ይሄ ሁሉ ሊያ ላይ እየታገሉ ሊያ ላይ እኮ የወረዱባት ጃኒንና ዋንቲያ በሚለው ታዳምጣላችሁ። እዚህ ጋር እኮ በጃኒ ምክንያት ነው። ለምን ጃኒ እነ ጃኒ ግሩፖች ጎንደር ላይ የሆነ የተፈጠረ ነገር አለ። ንግግር ለተጎዳችሁ ሴቶች እነሱ ግን ፕሮሚስ ያስገባቻት ጆርዲ ምንድን ነበር? ዛሬ እንደሰማሁት ከሆነ ሊያን ዋንቲያንና ጃኒ ይቅርታ ጠይቂ። ለመሰለ ኢትዮጵያ ውስጥ ያላችሁ ሌዝቢያኖች እኛ ከባክግራውንዳችሁ ስላለን እንዳትፈሩ። ጃኒ ሌዝቢያን ናች። በቃ የጃኒ ቪዲዮ ባደወይ የጃኒ ቪዲዮ እንዳታወጣባቸው ፈርታ ነው የመሰላቸው። ሊያሸው የጃኒ ቪዲዮ ካወጣች ከነ ጆርዲ ጋር ያለው ግንኙነት ይወጣባቸዋል። ጃኒ ሌዝቢያን ነች። ይሄ ነው እኮ የሚደበቀው ቪዲዮ እኮ ይኮ ነው። ዛሬ ከንግግሯ እንደሰማሁት ከሆነ እዮዳ ከንግግሯ እንደሰማሁት እንደሆነ ጃኒ ሌዝቢያን ነች። በቃ ጃኒ ሁለቱም ስም ጠርተሽ ብቻ ጠይቂ ነው የተባልኩት። ስማ የባምቢም አይደለም የሳምሪም አይደለም የሌሎች እህቶቻችንም የቀነኒም አይደለም። ስታናግረኝ ጆርዲ ስታናግረኝ የዋንትያንና የማን ነው የጃኒ ይቅርታ ጠይቂ ነው የተባለች በጆርጂ። ምን ቴሌግራም አለ። አንቺ የኛ ግሩፕ ነሽ፣ አንቺ የኛ ሜምበር ነሽ፣ አንቺ ምናምን ነሽ፣ በቃ ተከብረሽ ትኖሪያለሽ ኢትዮጵያ። ስለመሰለ ባለስልጣኖቹ ራሳቸው ላሾች ናቸው። ሴቶቹ ላሽ ናቸው፣ ላሽ ናቸው። እሱ ትክክል ነው። ፓርላመንት ውስጥ አሉ የሚልሱ ልንገር ተደብቆ ነው እንጂ ቂጥ የሚወጋጋ ሁሉም አንድ ናቸው፣ ይታወቃሉ። that's the problem። ስለዚህ ኢትዮጵያ መምጣት ደግሞ የኛ ትክክለኛ ምን ብለን የምንለው ከወንድ ጋር ግንኙነት ያለን መብታችን ሊጨፈለቅ ነው ማለት ነው፣ እነሱን በመፍራት እና እኛ እናስተነፍሳቸዋለን። እኔ አሁን ጆርዲ የምትባለው ደግሞ ኤርትራዊ ናት። she's ኤርትራዊ ጆርዲ ጃኒ ይቅርታ ጠይቅ የምትባለው ጃኒስ ተራራሽ ስለሆነች የነ ጆርዲ ግሩፕ ስለሆነች ይቅርታ ጠይቅ። ያ ቪዲዮ እንዳትለቅ። ያን ቪዲዮ ከለቀቀች ከመልቀቋ በፊት እናስፈራራትና እናስይዛት እያሉ ሊያጋ ቪዲዮ ያለውም የተወሰነ ሰው እሷ ጋር ቪዲዮ እኮ አለኝ አላለችም። እሷ ግን ቪዲዮ የደረሳቸው ሰዎች አሉ፣ እናውቃለን። 4 ሰዎች አሉ በደንብ የሚያውቁ ቪዲዮ ያለ ማለት ነው። ያ ቪዲዮ ቢለቀቅም እኮ ብለሽዋል እኮ ተላላሾች እኮ አሉ። ምን ይሄ እኮ ተቀባይነት እያገኙ እኮ ነው።
በኢትዮጵያውያን የቲክቶክ ማህበረሰብ ዘንድ ሰሞኑን ከፍተኛ አነጋጋሪ የሆነው ጉዳይ ታዋቂዋ ቲክቶከር ጃኒ 2.6 ሚሊዮን ተከታዮች የነበሯትን ዋና አካውንቷንና ተለዋጭ አካውንቷን በተከታታይ ማጣቷን ተከትሎ የተፈጠረው ውዝግብ ነው። ጉዳዩን አስመልክቶ ታዋቂው ቲክቶከር አዶናይ በለቀቀው ቪዲዮ በጃኒ ላይ የተቀነባበረ የሳይበር ጥቃትና የማስወገድ ዘመቻ እየተካሄደ መሆኑን በመግለጽ ድርጊቱን በጽኑ ኮንኗል። አዶናይ በዚሁ መግለጫው ላይ ግለሰቦቹ የድሮ ታሪኳን እያነሱ ስነ ልቦናን ለመስበር የሚያደርጉትን ጥረት የሰይጣን መንገድ ሲል የጠራው ሲሆን ደጋፊዎቹ አዲሱን አካውንቷን በመደገፍ ከጎኗ እንዲቆሙ ተማጽኗል። አላችሁ አንዳንድ ቲክቶከሮች የሴት ቲክቶከሮች እሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋገጥ። ይህ ሁሉ የሆነች ዝም ማለታችሁ ግን ደግሞ ከእሷ ጋር እኮ ቪዲዮ ላይ የደነሳችሁ ምናምን እየገባችሁ ነበረ። አሁን የት አላችሁ? where are you? የት አላችሁ? ዝምታን መረጣችሁ። ጋይስ እንደምን አላችሁ? ደህና ናችሁ ወይ? ትናንትና የለቀቅኳቸው ወደ 4 ቪዲዮዎች አይ ቲንክ ሶ ኮሚኒቲ ጋይድላይን ቫዮሌሽን ብለው እንትን ሆነዋል፣ ጠፍተዋል ከፊዴ። እናንተ አታዩዋቸውም ማለት ነው። ባይገርማችሁ ይህ ችግር አቁሞ ነበር ለአንድ ወር ከምናምን። ምንም አልፎ ነው ቢመጣም አልፎ ነበርና ትናንትና ግን በአንድ ቀን ሁሉ ያ ሁሉ ኮሚኒቲ ጋይድላይንስ it's crazy. So yeah, very suspicious at the same time. You understand? So ቪዲዮን መልቀቅ አላቆም እለቃለሁ ብዙ ቪዲዮዎች እናያለን የትኛው እየወረደ እንደሆነ ለምን እየወረደ እንደሆነ ከየት ነው እየመጣ ያለው ሪፖርት ነው ወይስ ቲክቶክ አልወደደውም እኔ ቁጭ ብዬ ማውራት የቲክቶክ አልወደደውም ነው ወይ ምንድነው ቫዮሌት ያደረኩት የኮሚኒቲ ጋይድላይን አልገባኝም። ከየት ነው እየመጣ ያለው እሱም እናጠናውና ሪሰርች ምናረጋው ይሆናል። አሁንም አሜሪካ እየሄድኩኝ ስለሆነ በደንብ አድርጌ እዛ ያሉ ቲሞችን አግኝቼ የቲክቶክ ሰፖርት አግኝቼ በአካልም ቢሆን ይህ ነገር ሪዞልቭ አደርገዋለሁ እንደምደርስበትም በጣም እርግጠኛ ነኝ። አሁን እኔ አካውንት የለኝም ባዶ ነኝ፣ ግን በቃ እንደዚህ ሰው ፍቅር አለኝ በቂ ነው ለኔ። ስሜታዊ ሆኜ ነው ጋይስ እና ዋናው ንጹህ ልብ ይኖራችሁ፣ ለሰው ክፉ አትመኙ፣ ሁሌም አሸናፊ ናችሁ። ሁሌም ሜቢ ጊዜ ሊፈጅ ይችላል፣ ሁሌም አሸናፊ ናችሁ። ልባችሁ ንጹህ ይሁን። እኔ አሁን በሰው ተንኮል አላስብም፣ ሰው እንዲወድቅ አልፈልግም። እግዚአብሔርን አቱኝ ኖ ሞር ድራማ ኖ ሞር ሲዝን 1 ሲዝን 2 ሲዝን 3 ፓርት 1 ፓርት 2 ፓርት 3 ቀና ልስል ዝቅ ልታረጉኝ የምፈልጉ አይዟችሁ፣ መቼም ዝቅ አልልም። ያጆለቶል አታሙሬ ፈርዳ ያጆለቶል አዲን ገራጀና ያጆለቶል ከምባዲ ባሰንቱ ያጆለለክ ባዲና ማማላ ያጆለቶል። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ፣ ብዙ ጥያቄ ነበረ። አስጠላችሁን፣ በጣም ቅፍፍ አላችሁን። ምንድነው የዚህን ያህል ነገር ብልግናችንን ዓለም ያውቀልን አላችሁ። በጣም በቃ የዳማ መጠቀም እኮ ኖር ነው የኔ አባት። እንዴ የዳማ በቃ ይደብራል። የመጨረሻ ኢትዮጵያ ውስጥ ኖር ነው፣ እፍረት ነው የመጨረሻ። ደግሞ ኮሜንታተሮችም እኮ ደግሞ አላችሁ በጣም የምታሽቋልጡ ኮሜንት እያነበብኩ ነበረ። እንዴት ነው አለቀስኩ አነበው። አንድ ሰው ወይም 10 ሰው ነው ቢሆን እንዴት ነው 5000 እና 6000 ሰው ሊያለቅስ የሚችለው በዚህ ንግግር? እናንተ የምታለቅሱበት ነገር አጣችሁ። ኢዴት ሁላ የምታለቅሱበት ነገር አጣችሁ ነው። ኑሯችሁ ያስለቅሳችሁ። ጠግባችኋል ማለት ነው። መገረፍ አለባችሁ። ምንድነው የዚህን ያህል ማንቋለጥና ማሽቋለጥ? እናንተ ደግሞ የሰለቻችሁ ሰዎች እንዴ! በጣም ነው የምትደብሩት እንዴ! ዳማ ይደብራል። በቃ ስራችሁን ስሩ። ሌላ ኮንተንት አጣችሁ እንዴ የምትሉት? ኢዴቱላ ጆን ዳንኤል ያሳዝነኛል። አዶናይ ይህን ቪዲዮ ከሰራ በኋላ ከጃኒ ጋር በተያያዘ አካውንቷ መዘጋት፣ ሪፖርት መደረግ፣ ቀጥታ ጣቶች ሁሉ የሚቀሰሩት ጆን ዳንኤል ጋር ነው። ይገርመኛል። እኔ አንድ ነገር ይገርመኛል። ጆን ዳንኤልም ቢሆንም እነ ጃኒ እና አዶናይ የምናውቀው ሶሻል ሚዲያ ላይ ነው።
በሚሰሩት ነገር ነው በብዛት ልባችን ውስጥ ወይም የሆነ የሚታወቁት እኛም እናዝንላቸው ወይም የምንከተላቸው ወይም የምንወዳቸው። ነገር ግን እዛ አካባቢ ኮሽ ባለ ቁጥር ይሄ ልጅ አሁን የሚጠረጠርበት ሁኔታ ይገባኛል። ሁሉም ሰው ህይወቱን እዛ ሶሻል ሚዲያ ላይ ይገፋል፣ እያንዳንዱ ነገር እየቀረጸ ወደኛ ደርሳል። እኛ ግን በዛ መካከል ነው እነሱን የምናውቀው። ማንም ጎረቤት የለም፣ ማንም የልብ ጓደኛ ወንድም እህት የለም። እዚህ ጋር ሁላችንም በሶሻል ሚዲያ ነው የምናውቀው። ነገር ግን ጭፍን ያለ ምንድነው ድጋፍ በቃ እኔ በቃ እሱ እንደዚህ ነው እሱ ነው። ማንም ሰው ለጽድቅ የሚሰራ ነገር የለም። ሁሉም ራሱን ነው ፕሮሞት የሚያደርገው፣ ራሱን ነው የሚያሳድገው። ለኛ ምንድነው የሚፈይዱት ብለን ስንጠይቅ ለምሳሌ አዶናይ የሚሰራቸው ስራዎች እውነት ለመናገር ደስ ነው የሚሉኝ፣ እኔም ደግፈዋለሁ። ነገር ግን አንዱ ለአንዱ ምንም ከማንም ጋር አይገናኝም። ሁሉም የራሱ ፊና አለው፣ ሁሉም የራሱ ስራ አለው። ግን አሁን ሳይ ቪዲዮን ሳይ ትዝ ያለኝ በቃ ሁሉም ኮሜንት ወደ ጆን ዳንኤል ነው። ስለዚህ ይሄ ልጅ ምንም ነገር ላይ እንደሌለ አስባለሁ። አሁን ሳስበው ማለትም እንደዚህ ሳስበው ግን ሁሉም ጣቶች ወደሱ መሆን የለበትም። ቲክቶክ ራሱ ሊዘጋ ይችላል አካውንቱ። ስለዚህ የልጁን ነገር እንትን ባታረጉ፣ ኔጋቲቭ ነገሮች እየጨመራችሁ ባታበላሹ ትላለህ። እስቲ ሐሳባችሁን ኮሜንት ላይ ጻፉልኝ። ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። ተንኮለኛ እንኳን አይደለሁም። ሰው እንዲወድቅ እንኳን የምቀምር ሴት አይደለሁም። ላይክ እኔ ራሴን ለማሸነፍ የትናንትናዋን ጃኒ ያቺን ብቻዋን የመጣችዋን ከሷ ጋር ነው በቃ ፉክክሬ። ነገ የት ደርሳለሁ? ከዛች ጃኒ ጋር ነው የኔ ፉክክር። እንትና እንዲወድቅ፣ እንትና ወደቀ፣ እንትና ቀደመኝ፣ እንትና በለጠኝ የለም እኔ ጋር በቃ እኔ ጋር የለችም። ከጃኒና ከጃኒ ጋር ፉክክሬ ከጃኒ ጋር ብቻ ነው። እና እንደዚህ አይነት ሴት ላይ ለምንድን ነው የሁሉ ጠላት የበዛው? መተውም አለኩ ላይክ መተው በቃ ጀስት ትውት ግን እኔን ሊተውኝ አልቻሉም። ላይክ በስመ አብ በወልድ እኔ አላውቅም። እግዚአብሔር እኔ ከአቅሜ በላይ ነው። ጋይስ ኢሞሽናል ሁኚ ምናምን አይደለም፣ የተሰማኝን ነው የምናገረው። ለምን እንደሆነ ታውቃላችሁ? አንደኛ እንደዚህ የማወራችሁ በቃ የተሰማኝን ስሜት ነው። አሁን እዚህ ቤት ውስጥ ሆኜ የማስበውን ነገር ልንገራችሁ፣ በቃ እንድትረዱኝ ይፈልጋለሁ። እና እናንተ ያልተረዳችሁኝ እዚህ ጋር ሁሉ ነገሬን እኮ ማገራችሁ ላይክ እንድትረዱኝ ነው። ገባችሁ አይደለ? ጀስት ለምንድን ነው ይሄ ሁሉ ፈተና እየበዛብኝ ያለው? ምን አድርጌ? ለምን ተረዱኝ። በቃ አስቡት እስኪ። ላይክ እኔ ነኝ አንድ ልጅ ላይክ ምን አጥፍቼ ነው? ቆይ ግን ምን እንድታርግ ነው የፈለጋችኋት ልጅቷ? ምን ታርግ? እስኪ እንዲህ ታርግልን በሉና የምትፈልጉትን ነገር እንወቅ። ምን ግራ ገባኝ ነው ራሱ ምንም በቃ አይ ዶንት አንደርስታንድ። አይ ነው የተቀናጀ ግሩፕ አለ የአሪዮስ ልጅ ያቀናጀው፣ ግን እንደ ሰው እንኳን አይነት ሰው እኮ ታደንቃለህ ትከተላለህ። ግን እንደ ሰው እንኳን የራስህ ጭንቅላት ኖሮ ቆም ብለህ ምን እያረኩ ነው አትሉም እንዴ? ሞር የሚያቃጥለኝ ደግሞ ሴት ሆነሽ እንዴት ነው የሌላ ሴትን ውድቀት የሌላ ሴትን መጎዳት የምትመኙ? እንዴት ሌላ ሴት እንድትጠቃ ትሳተፊያለሽ? ወርዝ ገሆነ በዚህ ደረጃ ምን ታደርግ ልጅቷ? ምን ነው ጠፋብን እኮ ግራ ገባን። እንደው ይሄ የከፋ ልባችሁ እግዚአብሔር በያዘልን ህመሙ ለእናንተ በሰጣችሁና ህመሙ እንዲገባችሁ ባደረገ እግዚአብሔር በዚህ ደረጃ ሰውን መጥላት፣ በዚህ ደረጃ የሰውን ውድቀት መፈለግ ምን የሚሉት ክፋት ነው? ምንም ሳታረጋችሁ ሰው እኮ ይቀናል። የቅናትም እኮ ልክ አለው። ሰው ለምን ተሳካለት ብሎ እንቅልፍ ያጣል እንዴ? ምን አይነት አለበስማ በጣም ነው የምትሰለቹት። በጣም ነው የምትሰለቹት። ይህ ጊዜ ያልፋል። ባይ ዘ ወይ ይህን ጊዜን አልፎ ክፉ ስራችሁ ግን አያልፍም። ክፉ ሰው መሆን ጥሩ አይደለም። መግቢያ መውጫ ነው የምታጣው። ሰው ሲነቃብህ ሁሌም ክፉ ከሆንክ የምትሄድበት የለም። በቃ ልጅቷን ፍቷት፣ ትኑሩበት፣ ቤተሰባ ትወዳበት። ከአፉ አንድ መጥፎ ቃል የማያወጣ ልጅ ጭራሽ በዚህ ደረጃ ጠልታችሁ፣ አረ ትኑሩበት እባካችሁ። የሁሉም ልክ አለው።
ይድፋችሁ። ምን አይነት አረስማ ጆን ዳንኤል አንተ ከመጣ በኋላ እኛ ሰላም አጣን። አቦ ሂድልን ጆን ዳንኤል፣ ሌላ ንግድ ክፈት፣ ሱቅ በደረቴም ቢሆን ክፈት ካዋጣ። ለምን ባልትናና ጥራጥሬ አትከፍትም? ምንድነው እንደዚህ የምታቃጥለን አንተ ልጅ? ለምንድነው ለዚህ ተባብረኛ ሱቅ ማን ከፍትለትና ከዚህ ሚዲያ ማይወጣል? እናዋጣ። አንድ ጊዜ ቀጠሮ ጌም ተጫወት። እንደው እኔ ላጫውት ቀጠሮ ጌም ለምጫወት ለኔ ማንም እንዳሰጡኝ የእውነት ለሱ ከዚህ እንዲወጣልን እናርገው። ወጣልን አንፈልግም። ያንተ ከመጣ ሰላም አጣን። ሃይ ምን አይነት ገደቢስ የሆነ ሰውዬ ነው ሰ ኢሽ ቀጠሮ ጌም ከኔ ጋር ያዝ። ከኔ ጋር የምትይዘው ምንም ጊፍተር የለኝማ። የኔ ጊፍተሮች ሁሉ ለአንተ መጥተው ይስጡ። ከዛ ሱቅ በደረት የሚሆን እርጥብም ጀምረ የሆነ ምግብም ባልትና ሊያም ካንተ ታዛለች። ችግር የለውም። የመብላት ችግር የለባትም። ሊያ እያዘዝክ ቲጂ አገልግለን እሷን ቀጥረሃት ትስራድ። ውጣልን ከቲክቶክ ልጆቹን ተዋቸው። አረ ምን አይነት ቁርጡም የሆነ ልጅ ነው ጋይስ። ምንድን ነው ግን አንተ እንደ ምስጥ ልጅቷን ይበላታል። ተዋት። እሱ አይደለም እንዳትሉኝ ጋይስ። ይሄ ልጅ እራሱ ነው። አይ እሷ ከወጣች በኋላ ምንድን ነው እንደዚህ? እሱ ከወጣ በኋላ ከእስር ቤት ሰላም አጣን እኮ እኛ። ህዝቡ ሰላም አጣ። ጆን በፈቃደኝነት ራስን አግልልልን። ውጣልን። አንድ አይሱዚ እንግዛለን እንዴ? ጫት ትነግዳለህ? ሀረርና ወዳይ ማን ምንድን ነው የምትፈልገው? የስራ ፊልድ ንገር ጋይስ። አያሰኝም? ፕሊዝ ጃኒ በአንድ ፎሎ እንኳን የምትገባ ሰፖርት አልኳት። በአንድ ሚሊዮኑ የምታገኘውን ገቢ በዚህም እንድታገኝ አልኳት። እሺ በእናታችሁ በአንድ ሚሊዮንም ብትገባ በ10 ፎሎን ብትገባ ያው ጊፍት ስትሰጧት ነው ገቢው አይደል? ያንን እንዳታጣ በእናታችሁ ከጎኗ ቆሙ። አይ እነዚህ ልጆች ቤት በካሽ አይደለም የገዙት። በስንት ጊዜ የሚከፈል ነው? የሚከፈል ብር ያስፈልጋታል፣ ምናምን ያስፈልጋታል እኮ ጋይስ። አይ የቤት ኪራይ ካለባቸው ደግሞ በ200 ሺህ በ150 ሺህ ነው የሚከራዩት። ከየት ያመጣሉ? በየጊዜው ነው የእነሱ ብር፣ በየጊዜው እንደዚህ የሚገባ ብር ነው። እና እንደዚህ ወድቃ የእሱ ቤት ሄዳ እንድታለቅስ ነው የሚፈልገው። ቤተሰቦቿ፣ ታናናሾቿ፣ እህቶች አላት እሷ የምታስተምራቸው። እነሱ ሲወድቁ ምንም ቢሆን እነሱን አምነው ከወለጋ አዲስ አበባ ስለመጡ እሱን ሄዳ እንድትለማመጥ ከዛ ይሄው እኔም ብላ መጣች አለኔ አይሆንላትም አይነት ዘፈን ሰምቶ እንደዚህ መጨፈር ይፈልጋል። ሰፖርት አድርጓት በእናታችሁ። በየቀኑ አዲስ አካውንት ታረግ ወዲያውኑ ድሮ መሰጧትን ስጧት። ከመለጠ አንቺ ደግሞ ወዲያውኑ ብርሽን አስተላልፊ። እሺ ጃኒ ችግር የለው ያልፋል። ጥይትና ችግርን ተኝቶ ነው ማሳለፍ ይባላል። ተኝቷለን በአንድ ፎሎም ቢሆን እየገባሽ አያ ይሄ ልጅ ማን አሳጣን እኮ ገስ አጆን እኛም ተደራጅተን ሪፖርት እናደርግባለን። አትመካሽ። በቲክቶክ ሚዲያ ተዘጋ ወይስ ተከፈተ ብለህ ጠዋት ስትነሳ እንዲቼክ የሚደረግ ነገር ነው። አይ ሚዲያ ማለት ጉም ማለት ነው እኮ። አትመካ ጋይስ። አንተ ገጣጣ ድዳ። አይ እናት በችግር አሳድጋ አታውቅም ነው? ከድሮም እየቦጠቦጣችሁ ስለኖራችሁ አይገባም እንደዚህ አይነት ነገር። ልክ እናንተን እንትን ብላ እንደምታሳድገው እሷ ደግሞ ለቤተሰቡ ኃላፊነት አለባት። የፈለገ ባለጌ ልትሆን ትችላለች፣ የፈለገ ልትሆን ትችላለች። ቢያንስ በቃ ተዋታ። ከናዮ ጋር ተመልሳል አይደል? ተናፋ፣ ሂድ፣ ሌላ ውለድ። ስለሷ ስታስብ እንቅልፍ አትል። እንደዚህ ሳትናፋ ከምታድር ተናፋ፣ ሌላ ልጅ ድገም። ባጣ ቆይሽ አላጣ ስነግራት አልሰማችንም አለ። እሷ ምን አገባል? መርሳት እንኳን ባትችል እንደምንም በቃ ተዋት። በቃ በመቶው ራሱ እንኳን የልብህን ትልቅነት ሰው ያውቅልሃል። በመቶ ውስጥ ራሱ ወንድነት ይታያል እኮ። ወንድ ልጅ በመቶው ነው እኮ የሚታወቀው። ወንድ ልጅ የለም ችግር እንኳን ቢደርስበት ቻል በማለት ማይታው ነገር በመተው ነው የሚታወቀው። ተዋት በቃ ጆን በእናት አንተ እጅ ከሌለበት እስቲ ሰፖርት አድርጋትና አሳየን እስቲ ጆን። አንተ እጅ ከሌለበት የእውነት እኛን ለማሳመን ትፈልጋለህ አይደል? አታሳምነን። እኛን ስለምትንቀን ነው ይገባናል። ገብቷል። ግን ለራስህ እስቲ ከአንተ እጅ ከሌለበት ሰፖርት አድርጋት አሳየን። እሷ መታ ተዘጋብኝ ሲል መተ ድራማ ትሰራል። ራስ ላይ ሳትጠራ አቤት የሴጣን ጎረቤት አይነት ዱላ ይዘብን የመጣው ኖት ፌር። እህት አለች፣ አንዱ ተፍቶባት ነው የሚሄደው። አንተ የምትሰራው ግፍ በእህቶች ነው የሚደርሰው። እሺ እኛ ዛሬ የሆነ ነገር አድርገን ዛሬ ካልደረሰብን የሚደርስብን አይመስለንም። ይሄ ነው እንደዚህ በቲቪት ልባችን እንደዚህ የሚነፋ። ኪዱ እንደሌለችበት 100% እኔ ተናግሬያለሁ። ዛሬ የደረሰኝ ላይ ግን አንቺም እንዳለሽበት ነው። ሶ ኪዱ ምንድነው? ኪዱ እጅሽ ላይ ያለው የተባለው አንቺ የጂጂን እጅ ይዘሽ ያስገባሽው ወንጀል ወይንም ደግሞ ጃኒ የሰራችው ወንጀል ውስጥ እኔን ያስገባችኝ ኪዱ ነሽ ተብሏል። ምንድነው? ምን እየተካሄደ ነው? ኪዱ እኔ ላንቺ ቆሜያለሁ። አንቺ እንደሌለሽበት 100% ተናግሬያለሁ። ዛሬ ደረሰኝ ላይ ግን አንቺ ወንጀሉ ላይ እጇን ይዘሽ የጂጂን እጅ ይዘሽ ኪዱ እዛ እንዳስገባሽ ተነግሯል። ኦኬ ምንድነው? ወተሽ ተናገሪ ኪዱ። እናንተ ገመና ደብቆ የጃኒ ገመና ያወጣው የጃኒ ነገሮችን ያሳየው እናንተ እንድትተርቧት እንድታንቋሿት
እድል የሰጣችሁ እግዚአብሔር ጃኒን መቅጣት ፈልጎ ሳይሆን ስለመረጣት ነው። ኦኬ ስለመረጣት ነው። ሁላችንም የሚያጋጥመንና የሚደርስብን ነገር ነው። የሷ በእውንና በትልቁ ሆነ እንጂ ሁላችንም ገመና አለን። ገመና ተሸክመን አዝለን ነው ምንጆሮ ነፃን ይሄ ምንም ነገር አጥፍቼ አላቅም ብፁዕ ነኝ የሚለው አስተሳሰባችንን ተወውና ማለት ነው። ሁላችንም ገመና አዝለን ትከሻችን ላይ እዚህ ጋር አድርገን ነው ምንዞረው። ቢወጣ የለንም እኛ አቅሙም የለንም ኃይሉም የለንም። ፈሪዎች ነን። ራይት ጃኒ ግን ሁሉም ነገር በግልጽ ያሳየቻችሁ ሰው ነች። ጥንካሬዋም ያሳያል ነው ጥንካሬዋ ያሳያል። መነሻዋ ያሳያል። እግዚአብሔር ወዴት እንዳለማት ያሳያል። በቅርብ ጊዜ ታያላችሁ መድረክ ላይ ወጣ ስትናገር። በቅርብ ጊዜ ታያላችሁ እሷን ለማየት በሺዎች በጣም ብዙ ሴቶች ሲመጡ፣ ሴቶች ብቻ አይደሉም ወንዶችም በአጠቃላይ ሁሉም ነው። በቅርብ ጊዜ ታያላችሁ እቺ እናንተ እየተረባችሁ እያሰቃያችሁ የሰራችኋት ሴት እንዴት እንደምትለወጥ ታያላችሁ። ምክንያቱም አዶናይ የኖረው ህይወት ጃኒን በተለየ መንገድ እየኖረችው ነው ያለችው። ታስታውሳላችሁ የዛኔ የወቸው ጉድ ጊዜ አንዲት የተቆረጠች ቪዲዮ ወጣ ሀገር ሙሉ ነበር የጠላኝና ሀገር ሙሉ ነበር ያንቋሸሸኝ። ያ ጊዜ እዛ ቦታ ላይ ሆኜ ሳስበው የወደቅኩኝና ህይወቴ የተበላሸ ነበር ይመስለኝ። ግን አይደለም። ህይወቴ በትልቁ ተቃና። ህይወቴ በትልቁ ተባረከ። አዶናይ መጣ። ያ እናንተን ለማስደሰት የኖረው አዶናይ ጠፍቶ አዲሱ አዶናይ ተገነባ። መንገዴ ወጣልኝ። እውነት ለመናገር አንዳንዴ ማለት ነው ምን አለበት ሁሉም ሰው ቢተርበኝ፣ ሁሉም ሰው ምን አለበት ቢጠላኝ ብላችሁ አታስቡ? ምክንያቱም ሰው አስደሳች እና አስመሳይ ስለነበራችሁ እድሜ ልካችሁ ይነዋት በዚህ አስመሳይ ማንነቴ እንደውም ይጥሉኝና አዲሱ ማንነቴ ይምጣ አዲሱ ማንነቴ ይምጣ ብላችሁ አታውቁም? ያ ቀን አጋጥሞኝ ነበር። እኔ አንዲት እናት ጥቁር ነጠላ ለብሳ ልጆችን ገደልክብኝ ብላ ስትናገርና ስታለቅስ ከዛ ደግሞ 80,000 ላይክ አግኝታ ኮሜንቶች ደግሞ የኔ ስድቦች ሲሆኑ የዛኔ አዲሱ አዶናይ ተወለደ። የዛኔ ሰው ማስደሰት አቆምኩኝ። የዛኔ ከሰው ተቀባይነት በፊት የኔ ዓላማ መስማት ጀመርኩኝ። አያችሁ ሰው ኖኖ እያለኝ እኔ እችላለሁ ለራሴ፣ አችልም እያለኝ እችላለሁ ላለሁ። ይቺ ጃኒን የፈጠራችሁት፣ ይቺ ጃኒን የወለዳችሁት ፎሎወር ምን አለው? 1 ሚሊዮን ፎሎወር ይጥፋ፣ 2.4 2.6 ሚሊዮን ፎሎወር ይጥፋ፣ የማይጠፋው እናንተ የገደላችሁት የመሰላችሁት ማንነት ግን የተገነባው ማንነት ነው የማይጠፋው። ልንገራችሁ በእናንተ ስልቂያ በእናንተ ተረባ አይጠፋም ያ ማንነት። ያ ማንነት 10 ሚሊዮን 20 ሚሊዮን ተከታይ ያለው ማንነት ነው። መሄድ አይችልም። ራይት ለዛም ነው እኔ በራሴ የምተማመነው። እና ተስፋ እንድትቆርጡ አትሞክሩ፣ አትልፉ። ያ ሁሉ ኢነርጂ የምታወጡት ማለት ወደ ራሳችሁ አርጉት። ወደ ራሳችሁ ወደ ስራችሁ አርጉት። ሰራ አርጋችሁ ለመለወጥ ሞክሩ። እስኪ ጃኒ ከገባን እኔ አንቺ ኪዱ እንገባለን። ጆን ምንም ያው እኔ በምወጣበት እወጣለሁ፣ ኪዱን በምትወጣበት ትወጣለች። ጊዜ ይፈጃል ለምርመራ። አንቺ ነሽ የምትገቢያት፣ እኛ አይደለንም። ለጊዜው ግን እንታሰራለን፣ የማይቀር ነው። ኢንቨስቲጌት አስረው ነው ኢንቨስቲጌት የሚያደርጉት፣ ፈተው አይደለም። እንደዛ እኔ ሲምባሲ ያወጣኛል፣ ያቺ ሙጃ ግን እዛው ትቀራለች ማለት ነው። ድሮም ተናግሬያለሁ፣ ይሄ ነገር አይሆንም፣ ይሄ ነገር አይሆንም፣ ጥሩ አይደለም ብዬ ማለት ነው። ዛሬ እንደምታስፎክርብን ራስሽ ያመጣሽው ታሪክ አስቆመችው። አስቆሚልን። እምቢ ካልሽ ደግሞ ሂጅበት። ምን አገባኝ? እንትን ስንቅ አቀበልሻለሁ። ለእናትሽ እየሄድኩኝ ያው ልጅሽን መክረን አልሰማ ብላለች። ከዛ ወይ ጆን ዳንኤል በድጋሚ ስንቅ ያቀብልሻል ከእንትና ጋር ከአዶናይ ጋር ሆኖ 2 ታስረሻል። 3ኛ የሚመጣ ይሄ ነው። ይህን የሚነግርሽ አጠገብሽ አንድ የረባ ሰው የለም። ገብቶሻል? ይሄ ጫጫታ አይጠቅመንም፣ ለሁላችንም አይጠቅመንም። ወጣ ባላችሁ ቁጥር ሪፖርት ያደርጉና ራሳቸው ተዘጋ ይሉናል። ምን ብዬ ነው የምነግራት? ረጅጅ ፕሊስ ነግሬያታለሁ። የምትሄጂበት ነገር አያዋጣሽም ብያታለሁ። አወጣን እኔ አይደለሁም የምታዩት። እንዲተውን ንገሩልን። እነዚህ
ተመሳሳይ ጾታ ኢትዮጵያ ውስጥ እንዲፈጸምላቸው የሚፈልጉት ለእነሱ ንገሩልን። ይተውን በቃ ይተውንና እኛ እነሱ ሌላ የምናግዛቸው ነገር ካለ ኢትዮጵያ ውስጥ የተመሳሳይ ጾታ ግንኙነት እንዲፈጸም በህግ እንዲደነገግ እናግዛቸው። በልጆቻችን አይምጡ። ግልጽ ይውጡና ይናገሩ። ይህን ነው ግልጽ ይውጡና ፋይት ያርጉ። እንደ ሌሎቹ ጀግና ሴቶችና ወንዶች እንደ ሌሎቹ ማለት ነው። እንደ ሌሎቹ ጌዎች፣ እንደ ሌሎቹ ሌዝቢያኖች፣ እንደ ሌሎቹ ትራንስጀንደሮች ዊ አር ብለው ይውጡ። ጫና ያርጉ። ልክ እኛ ደግሞ ለራሳችን መቼስ ማን ሪከርድ ያደረገው? እራሷ በሪከርድ አድራጊነት እራሷ ማን ሪከርድ ያደረገው? እራሷ በራሷ ሞባይል። እንደዛማ ከሆነ እራሷ ናት የምትገባው። እራሷ በራሷ ሞባይል ደስ ብሏት አብዩስ ተደረገ። እንደ ሌሎቹ መድኃኒት ጠጥታም አይደለም። እንደ ሌሎቹ ምንድን ነው የሚባለው? እንደ ሌሎቹ ሳታውቅ ሰክራ ምናምን አይደለም። እራሷ ፍሪ ናት ልጅቷ። ጓደኛዋ ነው አደረገች። በራሷ ስልክ ያዘች። ገደል ተገባ። ምንድን ነው የሚደረገው እዚህ ጋር? ወጥተሽ ተናገሪ ጃኒ፣ ወጥተሽ ተናገሪ። ሌላ ችግር እንዳይመጣ። እንዴት እንደወጣ እናውቀዋለን። ማን እንዳወጣው እናውቀዋለን። ለዚህም ደግሞ አብርሃም ሸገር አለ። መንግስት ጋር የሚደርስ ነገር ነው ይሄ ነገር። ቢዘጋ ጥሩ ነው ብያቸዋለሁ። ዝጉ። የምትጎዷት ጃኒ ስለሆነ ይሄ ነው የምትጎዳው ጃኒ ናት። ነገሩ ዞሮ ጃኒን ተደበደብኩኝ ሊያስኬድ ይችላል። በቪዲዮ ግን አቢዩዝ አደረጋት፣ ግን አያስኬደንም። ገደል ነው የምንገባው ሁላችንም። ተገዶ የተደረገበትና ፈቅዶ ደስ ብሎት ግድግዳ ላይ የተንጠለጠለ ሰው አንድ አይደለም። ህግ እኮ አሉ፣ ኤክስፐርቶች እኮ አሉ፣ የክራይም ኤክስፐርቶች አሉ። እንኑርበት ጃኒ፣ እንኑርበት። አንዘንብሽ። ወንጀለኛ ያሉትን ሰዎች ወንጀለኞች ናቸው ብሎ ወንጀለኛ ብሎ ስም ማጥፋት ወደ ራስሽ ነው የሚሄደው። አልላትም ሄዳ ጆርዲ የምትባለው ቤዛ የምትባለው ሴትዮ እውነቱ ትንገራቸው። እነሱ የመሰላቸው ይመስለኛል። የዚህን ያህል ጋዴ ውሸት ሆኖ አይደለም ይመስለኛል። ተደረገብኝ ብላ ነግራቸው ይሆን ወይ አቢዩዝ ያደርጋታል ብላ ነግሯቸው እንደሆነ አይዶን። የዚህን ያህል መቼስ አንድ ሴት የክርስቶፍ ማንጃሮን መጽሐፍ አንበባ ዲግሪዋን እና ፒኤችዲዋን ከያዘች የዚህን ያህል ደደብ ትሆናለች ብዬ አላስብም። ይሄ ነገር መቆም ነው ያለብን። እኔ ቢቆም ደስ ይለኛል። አላቆምም ካላችሁት ደግሞ ጂጂም ታውቃለች የምትሉ ከሆነ እኔ አፍረት ልጭው እውነታውን እናገርና የራሳችሁ ጉዳይ ነው። ለእሷ ማን ነው መብት ያደርገው መቅረጽ? ወንዶች ሲቀርጹ ወንጀለኞች ናቸው። ሴቶች ሲቀርጹ ግን ችግር የለውም። እንዴት ነው ግን የምታስቡት እናንተ ሰዎች? እንዴት ነው የምታስቡት? ሴት ሲቀርጽ ችግር የለውም፣ ወንድ ሲቀርጽ ግን ችግር አለው። ከዚ ላይ ሰውየው እስር ቤት ሆኖ ያ ኤግዚቢት ውስጥ የተያዘ ሞባይል ያውላ ቪዲዮ ሲለቀቅ ግን ችግር የለውም። ኦሪጂናል ቪዲዮ የት ነው? ማን ጋር ነው ያለው? ልጅቷን ገደል ከምትከቱ ልጅቷ ጭንቀት ውስጥ ገብታለች። በነገራችሁ ይችን ልጅም ባንጨቀጭቃት ጥሩ ነው። ይች ልጅ አንድ ነገር ብትሆን ጆርዲ፣ ሲፋን፣ ዶክተር ቤዛ፣ ሌሎችም ምክንያቱም ለእኔ የሚነገረችን ነገር ስላለ እናድናት። ልጅቷን ዲፕሬሽን ውስጥ ገብታለች። የግዷን ነው እዚህ ላይ መጣ እንዲምትለው ብትተው ግን ጥሩ ነው። እናንተ ያልተረዳችሁኝ እዚህ ጋር ሁሉ ነገር ይልኩ ማገራችሁ ላይክ እንድትረዱኝ ነው። ገባችሁ አይደለ? ጀስት ለምንድን ነው ይሄ ሁሉ ፈተና እየበዛብኝ ያለው? ምን አድርጌ ለምን ተረዱኝ። በቃ አስቡት እስኪ ላይክ እኔ ነኝ አንድ ልጅ ላይክ ምን አጥፍቼ ነው? በእኔ ይቀናል? ምንድን ነው በእኔ የሚቀናው? እሺ ቤተሰቦች ዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተስናናችሁባቸውን አዳዲስ ነገር እንዳያችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ነው። በተለይ አዲስ የሆናችሁ ሰብስክራይብ አርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።